እንግዲህ በክርስትና ታሪክ ውስጥ ከተነሱት ሁሉ ትልቁ ጥያቄ ምንድነው ብንል ምናልባትም ሰው እንዴት ነው የሚድነው የሚለው ነው። ይሄ ጥያቄ ለዘመናት ብዙዎችን ያወዛገበ እስካሁንም ድረስ መልስ የሚፈለግለት ጥያቄ ነው። እና ታዲያ መዳን ማለት በአንድ አፍታ በአንድ ቅጽበት የሚገኝ ነገር ነው ወይስ ደግሞ የህይወት ዘመንን ሙሉ የሚጠየቅ ረጅም ጉዞ? በዛሬው ዝግጅታችን ላይ ይህን ወሳኝ ጥያቄ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንጻር በጥልቀት እንመለከታለን። አዎ፣ ጥያቄው በጣም ቀላል ይመስላል አይደል? አንድ ሰው እንዴት ይድናል? ነገር ግን መልሱ የክርስትና አስተምህሮ እምብርት ላይ ነው በቀጥታ የሚያርፈው። እና የዛሬው ትንታኔያችን በሙሉ የሚሽከረከረው በዚሁ ጥያቄ ዙሪያ ነው። እሺ፣ ወደ መልሱ ጠለቅ ብለን ከመግባታችን በፊት ግን አንድ መሰረታዊ ቃልን ሶትሪዮሎጂ ይባላል። ምንድን ነው ሶትሪዮሎጂ? እንግዲህ ቃሉ የመጣው ሶቴሪያ ከሚል የግሪክ ቃል ነው። ትርጉሙም መዳን ማለት ነው። ስለዚህ በቀላል አማርኛ ስናስቀምጠው ሶትሪዮሎጂ ማለት የመዳንን ትምህርት የሚያጠናው የሥነ መለኮት ክፍል ነው ማለት ነው። እና የሚገርመው ነገር በኦርቶዶክሳዊ አስተምህሮ ውስጥ የመዳን ታሪክ ሲተነተን መነሻው እመቤታችን ቅድስት ድንግል ማርያም ናት። እንዴት? ምክንያቱም እሷ አዲስቷ ሔዋን በሚል ስም ትታወቃለች። እና ይሄ ምን ማለት እንደሆነና ለምን እንደዚህ እንደምትባል አሁን አብረን እንመለከታለን። እዚህ ላይ ልብ ልንል የሚገባው ዋናው ነጥብ ምንድን ነው? በኦርቶዶክሳዊ አስተምህሮ እመቤታችን በታሪክ ውስጥ እንዲሁ ድንገት የመጣች ገጸ ባህሪ አይደለችም፣ በፍጹም። ይልቁንም በእግዚአብሔር የማዳን ዕቅድ ውስጥ እጅግ በጣም ወሳኝ እና ማዕከላዊ ሚና ነው ያላት። ይህን ንጽጽር ስናይ ልዩነቱ በጣም ጎልቶ ነው የሚታየው። እስኪ እናስተውል። የመጀመሪያዋ ሔዋን ባለመታዘዟ ምክንያት ኃጢአትና ሞትን አመጣች። በዚህም የገነት በር ተዘጋ። ነገር ግን በሌላ በኩል አዲሲቷ ሔዋን የተባለችው እመቤታችን ማርያም በመታዘዟ ሕይወትና በረከትን ይዛ መጣች። ማለትም የእሷ ተግባር የሔዋንን ስህተት በቀጥታ እንደመቀለበስ ነበር። የመዳንን መንገድ ዳግም ከፈተ። እና ይሄን ሐሳብ በውዳሴ ማርያም ላይ ካለው ከዚህ ጥቅስ የበለጠ ምንም ነገር አይገልጸውም። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት ግን ለሁሉም ተከፈተ። ዋው! ይሄ ጥቅስ ብቻውን የእሷ ሚና ምን ያህል ወሳኝ እና ማዕከላዊ እንደሆነ በጣም ግልጽ በሆነ መንገድ ያስረዳል። እሺ፣ እንግዲህ የእመቤታችን ሚና የመዳንን በር እንደከፈተ አየን። በጣም ጥሩ። ታዲያ ቀጣዩ ጥያቄ ምንድን ነው? አንድ ሰው በዛ በተከፈተው በር አልፎ መዳንን የሚያገኘው እንዴት ነው? ይሄ ጥያቄ ነው እንግዲህ ወደ ኦርቶዶክሳዊው የመዳን ሂደት በቀጥታ የሚወስደን። እዚህ ላይ ያለው እጅግ ወሳኝ ነጥብ ይሄ ነው። በኦርቶዶክሳዊ አስተምህሮ መሰረት መዳን ማለት በአንድ ጀንበር ተጀምሮ የሚያልቅ ክስተት አይደለም። በፍጹም። ይልቁንም ከእግዚአብሔር ጋር በትብብር የሚደረግ የሕይወት ዘመንን ሙሉ የሚወስድ ተከታታይ የለውጥ ጉዞ ነው። ይህ በጣም አስደናቂ ሂደት በሥነ መለኮት ቋንቋ ቲዮሲስ ተብሎ ይጠራ። ቲዮሲስ ማለት ምን ማለት ነው? በቀላል አገላለጽ መለኮታዊ መሆን ወይም ደግሞ በሂደት እግዚአብሔርን መምሰል ማለት ነው። እናም በኦርቶዶክሳዊ አስተምህሮ የመዳን ጉዞ የመጨረሻው ግብ፣ የመጨረሻው ጥግ ይሄ ነው፣ ያንን መለኮታዊ ባህሪ መላበስ። ይህን ሐሳብ በቀላሉ ለመረዳት የሚረዳን አንድ በጣም ምርጥ ምሳሌ አለ። እስኪ መዳንን በሆስፒታል ውስጥ እንደ ማገገም ሂደት አድርገን እንውሰደው። አሁን ክርስቶስ በመስቀል ላይ የከፈለው ዋጋ፣ ያ ቤዛነት መድኃኒቱ እንዲገኝ አድርጓል። መድኃኒቱ ተዘጋጅቷል ማለት ነው። ነገር ግን ታካሚው ራሱ ያንን ሕክምና ካልወሰደ፣ ካልተከታተለ ሊድን ይችላል? በፍጹም አይችልም። ልክ እንደዚሁም ነው በመዳን ጉዞ ላይ የሰው ልጅ ንቁ ተሳትፎ እጅግ በጣም ወሳኝ ነው። እንግዲህ ይህንን የኦርቶዶክስ አመለካከት ይበልጥ ግልጽ ለማድረግ ከሌላ የክርስትና አስተምህሮ ጋር ጎን ለጎን ማነጻጸሩ በጣም ይጠቅማል። በተለይም ጸጋ በሚለው ጽንሰ ሐሳብ ላይ ያላቸውን ልዩነት እስኪ እንመልከት። እዚህ ሰንጠረዥ ላይ እንደምናየው ልዩነቶቹ በጣም ግልጽ ናቸው። እስኪ በየነጥቡ እንያቸው። በኦርቶዶክሳዊው አመለካከት ቤዛነት ለሁሉም ቢሰጥም ጽድቅን ለማግኘት ግን የሰው ጥረት ያስፈልጋል።
በፕሮቴስታንት አስተምሮ ጎን ስንሄድ ደግሞ መዳን በጸጋ ብቻ ያውም ባልተገባ ጸጋ ብቻ እንደሆነ ነው የሚታመነው። ይሄ ደግሞ በቀጥታ የሰውን ሚና ይወስደናል። ኦርቶዶክሳዊው አመለካከት በመዳን ሂደት ውስጥ ንቁ ተሳትፎ ያስፈልጋል ሲል፣ በሌላው ወገን ደግሞ ግላዊ አዳኝን መቀበል በራሱ መዳንን ያጠናቅቃል ተብሎ ይታሰባል። እናም ከዚህ በመነሳት አንደኛው መዳንን እንደ ቀጣይነት ያለው ጉዞ እንደ ቴዎሲስ ሲመለከተው፣ ሌላኛው ደግሞ በአንድ ወቅት ተከስቶ እንዳለቀ እንደ ተጠናቀቀ ክስተት ይቆጥረዋል። እሺ፣ በጣም ጥሩ። ታዲያ ይህን ንቁ ተሳተፉ የምንለውን ነገር በተግባር ሲፈታ ምን ማለት ነው? በሌላ አነጋገር እምነት ከሰው ጥረት ጋር እንዴት ነው የሚጣመረው? እስኪ ይሄን እንመልከት። እንግዲህ ይህ የህይወት ዘመን ጉዞ በሶስት ዋና ዋና ደረጃዎች ተከፍሎ ሊታይ ይችላል። አንደኛና የመጀመሪያውን ዳግም መወለድ ነው። ይህ ማለት በጥምቀት ከሥላሴ አዲስ ህይወትን መቀበል ማለት ነው። ከዛስ ሁለተኛው ደረጃ ተሳትፎ ነው። ይህም በቤተ ክርስቲያን በሚገኙት የማዳን ምስጢራት ውስጥ በንቃት መካፈልን ያመለክታል። እና በመጨረሻም ሶስተኛው ደረጃ ተግባር ነው። ይሄ ደግሞ ትእዛዛትን ለመጠበቅ እና በእምነት ለማደግ በየዕለቱ የሚደረግ የማያቋርጥ ጥረት ነው። እና ይሄ አስተሳሰብ እንዲሁ የመጣ አይደለም፣ ጥልቅ መጽሐፍ ቅዱሳዊ መሰረት አለው። ለምሳሌ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲጽፍ ምዕራፍ 2 ቁጥር 12 ላይ ምን ይላል? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ግን እዛ ላይ አያቆምም። ወዲያውኑ ቀጥሎ በእናንተ ውስጥ የሚሰራው እግዚአብሔር ነውና ይላል። አያችሁ፣ ይሄ ጥቅስ በመለኮታዊ ጸጋ እና በሰው ጥረት መካከል ያለውን ፍጹም የሆነ ትብብር እንዴት ባለ ውበት እንደሚያሳይ። ስለዚህ ነገሩ ሁሉ የሚጠቀለለው ሲነርጂ በሚለው ቃል ነው። ሲነርጂ ማለት በቃ ትብብር ማለት ነው። ማዳን ማለት የመለኮታዊ ጸጋና የሰው ፈቃደኝነት የሁለቱ የጋራ ጥረት ውጤት ነው እንጂ የአንደኛው ብቻ ድርጊት አይደለም። እናም ይህን ሁሉ ስናጠቃልል ወደ ጀመርንበት ጥያቄ ነው የምንመለሰው። ቢያንስ የኦርቶዶክስ አስተምህሮን ስንመለከት መዳን እንደ አንድ ረጅም የህይወት ዘመን ጉዞ ሆኖ ነው የሚቀርበው እና ይሄ ወደ አንድ የመጨረሻ ጥያቄ ይወስደናል። እምነት ማለት በአንድ ቅጽበት የምንወስነው ውሳኔ ብቻ ነው ወይስ በህይወታችን ዘመን ሁሉ ሳናቋርጥ የምንጓዝበት መንገድ ነው?